ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ እዛም ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር አዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዞ ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስ ዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው። እንደውም ያመልኩባታል። እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋና ወሳኙ። ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀልም። ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርዕደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ ቦዝና አታውቅም። በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል። እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር። እንትን ናቸው ተከትለው ጅቃ የተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ህዝቧ ያውቃል፣ የኢትዮጵያ ህዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ እሳት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት፣ ማዳን አለብን። ድንገት ቢፈነዳ ሊያለብሰው ይችላል። ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ። ክብደት ሲሰማው አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። አሁን ይገርማል። ዘመናዊው ሰው ባህሉን ንቆ ሲባል እኔ አሁን ንቀቱ አይታየኝም። ምናልባት እኛ ንቀን ትተናቸዋል። እኔ አንድ ባለሙያ ቢመጣም ጊዜ ሰጥቻል አናግረው። አንድ ትንሽ ተማሪ ግን አንድ ዩኒቨርሲቲ ተማሪ 2-3 ቀን ጊዜ ልሰጠው ይችላል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ
እንትኑ ውሃው ይውጣታል። አፍሪካ ሀገራት መጥተው ተቀላቅለው ነው ደሴቱን የሚሰሩት። እንግዲህ ለሁለት ከተከፈለች ኢትዮጵያ ነው ወይስ ብቻዋን ነው የምትሆነው የሚለውን እንዴት ነው የምናየው? ጅራት ሊኖራት ይችላል። ለምሳሌ ኬንያ ራሷን ችላ ነው፣ ግን ኢትዮጵያ ናት። ምናልባት ሶማሊያ ያው ኢትዮጵያ ሶማሌ ነው የሚተርፈው። ሶማሊያ ከኛ ጋር ናት። ጅቡቲንም አናገኛትም። ከዛ ደግሞ ኤርትራን አናገኝም። እነማን ናቸው ከኛ ጋር? ሱዳንም ከግማሽ በላይ መሬቱ ውሃው ይውጣዋል። ለምሳሌ ካይሮንም ይውጣታል። አባይም ወደ እንትኑ ነው የምትመጣው፣ ወደ ደሴቱ ነው የሚመጣው። ጣና አባይ ወደ ደሴት ነው የሚቀላቀለው። እነዚህ ከመጡ 20% ነው የሚቀረው ኢትዮጵያ ከአፍሪካ ጋር። እቺኛውም ግን አፍሪካ ሆና ልጆቿን ሳትተው ነው የምትቀመጠው። ኬንያ ከእንትኗ ጋር ተቀላቀላል። ዩጋንዳም የሞተው ቦታዋ ቀርቶ እንግዲህ አሁን በዚህ መሀከል ላይ ሌላ ፕሌት አለ። ያ ፕሌት ነጭ አባይ ውስጥ ነው ያለው። እሱ አውስትራሊያ ከተገኘችዋ አዲስ አገር ጋር ይገናኛል። ፕሌት ነው፣ የመሬት ወለል ነው። የመሬቱ ሳህን ከዛ ሲገናኝ ያቺ ደሴት ስትወጣ ይሄ ወደ ታች ያዘነብልና ሳውዝ ሱዳን ምናልባት ከኢትዮጵያ ጋር ዝምድና ሆኖ ይቀጥላል። እንግዲህ ጥሩ ነገር የሚኖረን ከሳውዝ ሱዳን ያቺ የቀረችው ኢትዮጵያ ወደ ሳውዝ ሱዳን ትሄዳለች ወይ ሳውዝ ሱዳን ወደ እነዚህ ወደኛ ከኛ ጋር ብዙ ዝምድና አላቸው እንጂ ኢትዮጵያ ናት በቃ። ያንም ያ ፕሌት እስካሁን አልተነገረም፣ እኔ አልሰማሁም። እንግዲህ የኛ የመጨረሻ ወለል ሌላ ዓለም ይፈጥራል ተብሏል። ግን አሁን ቸኮለኛ ገና ወደፊት ነው ከኛ ካለፍነ በኋላ ይሆናል ብለን የጠበቅነው ነው። አሁን ግን ታይታለች። ትልቅ ናት ግን ደሴት አይደለችም ያቺ ዓለም። ከዛ ከፕሌት ጋራ ሌክ ቪክቶሪያ ከዛ ከፕሌት ጋራ ትገናኛለች እና የዩጋንዳ መገንጠል እርግጠኛ አይደለሁም። ብዙ ጊዜ መላለሳለሁ ሳውዝ ሱዳን። ምን ምክንያት የለኝም፣ ይሄንን ለማየት ነው የምሄደው። በፊት የውሃው ፍሰት በደቂቃ የተወሰነ ካርቱም ለመድረስ ብዙ ደቂቃዎችን ይቆጥር ነበር። አሁን ግን ቶሎ ነው የደርሰው ካርቱም። በሰኔል አድርገን በላስቲክ አሽገን ውሃው ላይ ስንለቀው ካርቱም ኢትዮጵያ አባይና የነጩ አባይ የሚቀየጡበት ቦታ ላይ ይቀበሉታል። የዛ ደቂቃ ከድሮ በጣም 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 ፈጥኖ ነው የሚደርሰው። ፕሌቷ እንዲህ ብላለች። በቃ ያቺኛውን ፕሌት እየነቀለች እያወጣቻት ነው። እና እንግዲህ ይሄ ጠልሰሙ ላይ አለ ማለት ነው። አዎ አለ።